ሪያን ሆሊዴይ ስለ ኢጎ በሚናገረው መጽሐፉ ኢጎ ኢዘ ኢነሚ በሚለው መጽሐፉ ላይ ግባችሁን ለማሳካት ሊታገላችሁ እንዳይሳካላችሁ ከሚያደርጉ መጥፎ ነገሮች ውስጥ አንዱ ኢጎ ነው። ኢጎ ለመሆኑ ምንድን ነው? ወይም ደግሞ ኢጎ በሌላ አባባል ከልክ በላይ ራስን መውደድ ወይም ደግሞ ይሄ የኔነት ስሜት እሱ እንዴት ከስኬት ሰዎችን እንደሚያግዳችሁ በዛሬ በዚህ ቪዲዮ ላይ እናያለን። ከዛ በፊት ቻናሉን ሰብስክራይብ አድርጉ። አሁን ወደ ቪዲዮአችን እንግባ። እንግዲህ ራስ ወዳድነት ወይም ደግሞ ኢጎ የሚለው ነገር እጅግ በጣም መጥፎ ነገር ወይም ደግሞ ስኬታማ እንዳትሆኑ ወይም ያሰባችሁትን ነገር እንዳታሳኩ የሚያደርግ ትልቅ የሆነ መሰናክል ነው። በዚህ ባለንበት ዘመን ላይ እንግዲህ ሰዎች በተለያየ አጋጣሚ ወይም በተለያየ ሁኔታ በኢጎ ይጠቃሉ። ወይም ደግሞ ኢጎ መጥፎ ነገር ሆኖ አይደለም። ኢጎ የእኔነት ስሜት ማለት ነው። ለምሳሌ በውስጣችን ያለ የእኔነት ስሜት ነው። ስሜት ነው። ያ ስሜት ግን የእኔነት ስሜት ነው። ራስን የማስቀደም ራስን የመውደድ ስሜት ነው። ዛሬ የምናወራው ስለ በዛ የራስ ወዳድነት ነው። የበዛ ራስ ወዳድነት ወይም ከልክ ያለፈ ኢጎ። ግን ኢጎ በራሱ ጥሩም መጥፎም የሚሆንበት አጋጣሚዎች አሉ። ለምሳሌ ጥሩ የሚሆኑበት አጋጣሚዎች ኢጎ ለስራ ከተጠቀምንበት፣ ኢጓችንን ለጥሩ ነገር ከተጠቀምንበት እንደ ማቀጣጠያ እንደ ጥሩ እንደ ሞቲቬሽን ልንጠቀምበት እንችላለን። ኢጎን ግን ለራስ ወዳድነት ከተጠቀምንበት እኛ የተሻልን እንደሆን ከሰዎች እኛ እንደምንሻል እኛ የተለየን እንደሆን አድርገን የምናስብ ከሆነና ሰዎችን ዝቅ አድርገን የምንመለከት ከሆነ እጅግ በጣም አደገኛ የሆነ ነገር ነው። ሶስት አይነት መልኩ ይመጣል ኢጎ። የሰው ልጆች ኢጓቸው በሶስት አይነት መንገድ ይጠቃሉ። የመጀመሪያው አስፓይሬሽን ነው፣ የምኞት ኢጎ። ማውራት 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 አሁንም ማውራት ይላል ሪያን ሆሊዴይ። እንግዲህ ኢጎ ሰዎች የሚጠቁበት የመጀመሪያው መንገድ ምኞት ነው፣ አስፓየር ማድረግ ነው። ምንም የያዙት ነገር የለም፣ የጨበጡት ነገር የለም። ገና በምኞት ገና ወደፊት ይሳካልኛል በሚል ዛሬ ላይ ሆነው ያ ነገር እንደተሳካላቸው አድርገው ያወራሉ ማለት ነው። ያ ማለት አስፓየር ያደርጋሉ፣ ይመኛሉ ማለት ነው። ምኞት ብቻ አይደለም፣ ከምኞት ያለፈ ቅዠት ውስጥ ይገባሉ። ለዛ ላሰቡት ነገር ላለሙት ነገር ወይም ደግሞ ማሳካት ለሚፈልጉት ነገር ኢንቨስት የሚያደርጉት ጊዜም የለም፣ ገንዘብም የለም፣ ጉልበትም የለም። ለዛ ላለሙትና ላሰቡት ነገር ምንም አይነት ኢንቨስትመንት ወይም ኢንቨስት የሚያደርጉት ነገር ሳይኖር ዝም ብሎ በራሳቸው መንገድ ብቻ ምንም ሳያደርጉ ነገርየው እንደተሳካ አድርገው ራሳቸውን ይሸጉዳሉ ይላል። ስለዚህ ይሄ አስፓይሬሽን ነው፣ የምኞት ኢጎ ማለት ነው። ምንም ባልያዝነው ነገር ላይ ምንም በሌለ ነገር ላይ ገና በተመኘነው ነገር ላይ ብቻ በመመስረት ለዛ ነገር ላሰብነው ነገር ምንም አይነት አስተዋጽኦ ወይም ደግሞ ስራ ትንሽም የሆነች የጀመርነው ስራ ሳይኖር በአስፓየር በማድረግ ብቻ መሸወድ ማለት ነው።